የሉቃስ ወንጌል ምዕራፍ 23 ከቁጥር 26 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል። ኢየሱስንም ይዘው ሲወስዱት ስምዖን የተባለውን የቀሬና ሰው ከገጠር ሲመጣ አግኝተው መስቀሉን አሸክመው ኢየሱስን ተከትሎ እንዲሄድ አስገደዱት። ብዙ ሕዝብና ደረታቸውን እየደቁ የሚያለቅሱለት ሴቶችም ከኋላው ይከተሉት ነበር። ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አላቸው፣ እናንተ የኢየሩሳሌም ሴቶች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱ። እነሆ መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የምትሉበት ጊዜ ይመጣልና፣ በዚያን ጊዜም ተራሮችን ውደቁብን፣ ኮረብቶችንም ሰውሩን ይላሉ። እንግዲህ በእርጥብ እንጨት እንዲህ ካደረጉ በደረቁ ምን ያደርጉ ይሆን? ከእርሱ ጋር እንዲገደሉ ሌሎች 2 ወንጀለኞችን ወሰዷቸው። ቀራንዮ የተባለ ቦታ በደረሱ ጊዜ ሰቀሉት። ወንጀለኞቹንም አንዱን በቀኙ ሌላውን በግራው ሰቀሏቸው። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። እነርሱም ልብሱን በዕጣ ተከፋፈሉት። ሕዝቡም ቆመው ይመለከቱ ነበር። ገዢዎችም ሌሎችን አዳነ፣ በእግዚአብሔር የተመረጠው ክርስቶስ እርሱ ከሆነ እስቲ ራሱን ያድን እያሉ አፌዙበት። ወታደሮችም ቀርበው ያፌዙበት ነበር። የሆመጠጠ የወይን ጠጅ እየሰጡትም አንተ የአይሁድ ንጉሥ ከሆንህ ራስህን አድን ይሉት ነበር። ከራሱም በላይ ይህ የአይሁድ ንጉሥ የሚል ጽሑፍ ነበር። ያነበብነው የሉቃስ ወንጌል ምዕራፍ 23 ላይ ያለ የጌታ ቃል ክፍል ነው ያነበብነው። በተለያየ አጋጣሚ የኢየሱስ ክርስቶስን የመስቀሉን ሞት ስናነሳ በጣም በተለያየ አጋጣሚ ደጋግመን የምናነሳው እኔም ደግሞ በጣም አዘውትሬ የማነሳው የመጽሐፍ ቅዱስ ክፍል ነው። ስለ ጌታ ስለ ኢየሱስ ክርስቶስ ስፔሻሊ ሂስቶሪካሊ ኢየሱስ ክርስቶስ መሬት ላይ በምን አይነት መንገድ እንደሞተ የምናነብ ከሆነ ሉቃስ በዚህ አካባቢ የጻፈውን ይህንን የሉቃስ አካውንትን ግዴታ ማየት አለብን። የሉቃስ የዘገበውን የሉቃስን እይታ ሉቃስ የተረዳውን ሉቃስ የገባውን እነ ጴጥሮስ በጣም በጥንቃቄ ለሉቃስ የነገሩትን ያንን ደግሞ እኛም ከሉቃስ ወንጌል ማየት ግዴታችን ነው። ሉቃስ እንደምታውቁት የዚህ የጌታ የኢየሱስ ክርስቶስ የምድር ላይ ቆይታ ወይንም ጌታ ኢየሱስ ክርስቶስ 33 ዓመት ተኩል በምድር ላይ ባገለገለበት ጊዜ 3 ዓመት ተኩሉን ተገልጦ ሲያገለግል ወንድማችን ወንጌላዊ ሉቃስ የአይን ምስክር እንዳልነበረ ሁላችሁ ታውቃላችሁ። ኢየሱስ ክርስቶስ በመስቀል ላይ ሲሞት አላየውም፣ ሲቀበርም አልነበረም። ተነስቶም ከትንሣኤውም በኋላ ለደቀ መዛሙርቱ አልፎ አልፎ ሲታያቸው ሉቃስ የአይን ምስክር እንዳልሆነ በሁላችሁ ዘንድ የታወቀ ነው። ምክንያቱም ይሄ ወንድም የኛ አይነት አሕዛብ ነው፣ የኔና የናንተ አይነት አሕዛብ ነው። ሶሪያዊ ነው። በኋላ ላይ ወደ ይሁዲነት የተቀላቀለ ፕሮሰላይት ነው እና ሶሪያዊ የነበረ ወደ ይሁዲነት እምነት የተቀላቀለ በተለይ ደግሞ በአዲስ ኪዳን ላይ ሉቃስን ራሱ የታሪክ ባለቤት ሆኖ የምታገኙት ከሐዋርያ ሥራ ምዕራፍ 16 ከነ ጳውሎስ የግሪክ አገልግሎት በኋላ ወይንም ከጳውሎስ ሁለተኛ ሐዋርያዊ ጉዞ በኋላ ማለት ነው እና የሐዋርያ ሥራ ምዕራፍ 16 ላይ ፊልጵስዩስ ጳውሎስ ከገባበት ጊዜ ጀምሮ እኛ የሚለውን ስለሚጠቀም የታሪክ አካል የታሪክ ባለቤት የሚሆነው ከዛ በኋላ ነው። ከዛ በኋላ ግን እጅግ በጣም የተወደደ ወንድም ሆኖ የወንጌል አገልግሎት አጋርም ሆኖ በአዲስ ኪዳን በተለይ በጳውሎስ አገልግሎቶች ላይ ታገኙታላችሁ። ጳውሎስ በተለያዩ ደብዳቤዎች ላይ እንደነ ሮሜ፣ እንደነ ፊልጵስዩስ፣ እንደነኛ ሁለተኛ ጢሞቴዎስ እና እንደ ፊሊሞና ባሉ ደብዳቤዎች ላይ 4 ጊዜ ሉቃስን ስሙን ደጋግሞ ጠርቶታል። ከጢሞቴዎስ ቀጥሎ ብዙ ስሙ የተጠራለት በጳውሎስ ደብዳቤ ላይ ሉቃስ ነው ማለት ነው እና በጣም የተወደደ ነው። እጅግ የተወደደው ሐኪሙ ሉቃስ፣ ሁሉ ትተውኝ ሄዱ፣ ሉቃስ ብቻ ግን ከኔ ጋር አለ እያለ ጳውሎስ ደጋግሞ የሚያነሳው በጣም የተወደደ የአገልግሎት አጋሩ ነው እና እናንተም ስታጠኑ ብዙ ጊዜም እንደምታውቁት የሕክምና ባለሙያ ነበር። ስለዚህ በጣም ህመምና ፈውስ ማጥናት ከፈለጋችሁ የሉቃስ መጽሐፍትን አጥኗቸው። የሉቃስ ወንጌልና የሐዋርያት ሥራ መጽሐፍ በጣም አስገራሚ ናቸው። ለህመም የሚጠቀመው የሕክምና ቋንቋ ነው፣ ለፈውስም የሚጠቀመው የሕክምና ቋንቋ ነው እና አሁን ቀራጮችና አሳጥማጆች ብቻ
ዝም ብለው ያዩትን በሙሉ እንትናም ተፈወሰ ብቻ ብለው አይደለም የጻፉት። ክሊኒካሊ ቼክ የሚያደርግ ዶክተር ደግሞ የኢየሱስ አገልግሎትን አንድ ወንጌል ተሰጥቶ ጽፎታል። ዝም ብሎ ኢየሱስ እንትና ፈወሰው ብቻ ሳይሆን ክሊኒካሊ ቼክ አድርጎት የምርን የተፈወሰው ነው። በሕክምናም የተረጋገጠ ፈውስ ማለት ነው። እና አስቀድሜ እንዳልኩት ረጅሙ ትልቁ መጽሐፍ ነው። በእውነት ትልቁ መጽሐፍ ነው። እግዚአብሔር መቼስ ለኛ እድል ሰጠን አይደል? ለኛ እድል ሰጠን። አሕዛቦች የሆነን እኛ እንድንድንና ወንጌል እንድንሰማ ብቻ ሳይሆን እንድንሰብክና ከቅዱሳት መጽሐፍት ውስጥም ደግሞ በጣም ሰፊ ሽፋን እንድንጽፍ እግዚአብሔር ለአሕዛብ እድል ሰጠን። የዕብራውያን ደብዳቤን ሳስተምር እንደተናገርኩት ምናልባት ሁላችሁም ከነበራችሁ እንደምታስታውሱት የዕብራውያን ደብዳቤ የጳውሎስ መልእክት ካልሆነ ምናልባት የዕብራውያን ደብዳቤ ምዕራፍ 6 ምናምን ላይ እናገኘዋለን ሰውየውን። እስከዛ ድረስ እናንተ ብዙዎቻችሁ ፈልጋችሁ አግኝታችኋል። ጳውሎስ ግን ካልሆነ ጸሐፊው ከሮሜ እስከ ፊሊሞና ድረስ ብቻ ከሆነ የጳውሎስ መልእክት ያለው 13ቱ ብቻ ከሆነ በጳውሎስ እጅ የተጻፈው ሉቃስ ብዙ በመጻፍ ይበልጠዋል። ዕብራውያን የጳውሎስ ከሆነ አዲስ ኪዳን ብዙ የጻፈው ጳውሎስ ነው የሚሆነው። ዕብራውያን የጳውሎስ ካልሆነ 13ቱ ደብዳቤ ተሰብስቦ የሉቃስ ወንጌልና ሐዋርያት ሥራን አያክልም በሳይዝ። ስለዚህ ጳውሎስ ዕብራውያንን ካልጻፈ የአዲስ ኪዳን ትልቁ ጸሐፊ ሉቃስ ነው። ስለዚህ ይሄ ሰው ምዕራፍ 23 ላይ መጣ። የሉቃስ ወንጌል ጠቅላላ ሐሳብ የኢየሱስ ክርስቶስ ፍጹም ሰውነት ነው። ኢየሱስ ፍጹም ሰው ነበር የሚል ነው የተጻፈው። ኢየሱስ ፍጹም ሰው ነበር። ክብር ለእግዚአብሔር ይሁን። በነገር ሁሉ እኛ የምንሆነውን የሚሆን የዕብራውያን ምዕራፍ 4 ላይ ደጋግመን እያነሳን የነበረው ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ብለን ፍጹም ሰውነቱን እንዳልነው ፍጹም ሰውነቱን መሬት ላይ ጌታ ኢየሱስ ክርስቶስ ሲወጣ ሲገባ ሲመላለስ ሲበላ ሲጠጣ ሲያገለግል ሲያደርግ ሲያስተምር ወንድማችሁ ሉቃስ የነገረን እሱ ኢየሱስ ክርስቶስ ፍጹም ሰው ነበር የሚለውን በዚህ ወንጌል ላይ በደንብ አድርጎ ጽፎልናል። ምዕራፍ 23 እንግዲህ ምዕራፍ 23 ያነበብኩት ክፍል አካባቢ ከቁጥር 26 ጀምሮ ጌታ ኢየሱስ ክርስቶስ የተሰቀለበት ቀን ነው። ይሄ ቀን ኢየሱስ የተሰቀለበት ቀን ነው። ታሪካችን የተቀየረበት ቀን ማለት ነው። የዘላለም ሞት በዘላለም ሕይወት የተዋጠበት፣ ሰይጣን መውጊያው የተሰበረበት፣ የእግዚአብሔር መንግስት አገዛዝ የጨለማውን አገዛዝ ድል የነሳበት ይሄ ቀን ነው። በዘላለም ውስጥ ይሄ ቀን ብቸኛ ነው። እግዚአብሔር እንደዚህ አይነት ቀን አልነበረውም። ከዚህ በኋላም እንደዚህ አይነት ቀን እግዚአብሔር አይኖረውም። ይሄ ቀን እግዚአብሔር የሰው ልጆችን ከዘላለም ሞት ወደ ዘላለም ሕይወት ከ6 ሰዓት እስከ 9 ሰዓት ባለችዋ ሞመንት ጎትቶ ያወጣበት ነው። ክብር ለኢየሱስ ይሁን። ዘላለማችንን እግዚአብሔር የቀየረው ይሄ ቀን ላይ ነው። የዚህ ቀን ነውና እግዚአብሔር የሰውን ዘላለም የሚቀይር ቀን በጣም ጥሩ ካራክተር ሆነው የተገኙ ሰዎች እንዴት የተመሰገኑ ናቸው። የማይተካ ያልነበረ የማይኖር ብቸኛ ቀን ላይ ኢየሱስ ክርስቶስን ለመስቀል ሞት ሲሄድ ከኢየሱስ ክርስቶስ ጋር አብረው ያንን የመስቀል ሞት አብረውት ለመካፈል የተጓዙ ሰዎች በጣም እድለኞች ናቸው፣ የተመሰገኑ ናቸው። እንደኔ አይነት ወንጌሉን የሚያነብሰው ባነበበ ቁጥር በእነዚህ ሰዎች ይደሰታል። ስለ እነዚህም ሰዎች እግዚአብሔርን ያመሰግናል። አንዱ ይሄ የቀሬናው ስምዖን ነው እና ጌታ ኢየሱስ ክርስቶስ ተያዘ። ምዕራፍ 22 አካባቢ ጀምራችሁ ከቁጥር 63 ጀምሮ ወታደሮች መጥተው ኢየሱስን ያዙት እና ኢየሱስን ይዘው የተለያዩ ቦታዎች ላይ ፍርድ ቤቶች ላይ ካቆሙት በኋላ የፍርድ ስርዓቱን ጨርሶ ኢየሱስ ወደሚሰቀልበት እየሄደ ከፍርድ ቤቱ ወንበር እስከ መሰቂያው ባለችው መሃል ላይ የተገኘ ሰው ነው ይሄ ሰውዬ። ከዛ በፊት አታገኙትም ይሄን ሰውዬ። ኢየሱስ ከተሰቀለ በኋላም በወንጌላት ላይ አታገኙትም። ከተፈረደበት በኋላ ኢየሱስን ፍርዱን ተቀብሎ ፍርዱ ወደሚፈጸምበት ሲሄድ በፍርድ ወንበሩና በመሰቀሉ መሃል የገባ ሰው ነው የቀሬናው ስምዖን። እጅግ ግን ደግሞ ባለ ታሪክ ነው። የዚህ ሰውዬ ልጆች በማርቆስ ወንጌል ምዕራፍ 15 ላይ እስክንድሮስና ሮፎስ የሚባሉ በሮም ቤተ ክርስቲያን ላይ መሪዎች ሆነዋል። በኋላ ይሄም ሰውዬ አንጾኪያ ቸርች ላይ ተገኝቷል። በኋላ ታዲያ ደም የነካውን ኢየሱስን እንጨት ይዞ መቼስ ወደ ቤቱ አይሄድ?
እንዴ በእምነት የተቀበልነው እኛ እንኳን ቤት ውስጥ አለን እንኳን ሪሊ ደሙን ነክቶት እና ይሄ ሰው ድንገት ነው ባይዘው የኢየሱስን መስቀል ልሸከም ብሎ አይደለም የመጣው ከገጠር ነው አይደለም የሚለው መጽሐፍ እኔ ሉቃስ እንዴት ገጠር እንዳላት አላቅም ቀሬና ማለት እኮ ኖርዝ አፍሪካ እዚህ አሌክሳንድሪያ ግብጽ ነው ረድ ብላ ሊቢያ እኮ ነው ሊቢያ ገጠር ነበር ድሮ እና ትሪፖሊ ምናምን ገጠር ነበርና አንድ የቀሬናው ስምዖን የሚባል ሰውዬ ከሊቢያ ከዚህ ከኖርዝ አፍሪካ ነው ሄደው ኦብቪየስሊ ሊሄድ የሚችለው የፋሲካ በዓል ሊያከብር ነው የፋሲካ በዓል ስለሆነ በዓል ለማክበር ነው የሚሄደው የቀሬና ሰው ቢሆንም ምናልባት ግን አይሁዳዊ እዛ ተወልዶ ያደገ ሊሆን ይችላል ግን አይሁዳዊ ሊሆን ይችላል እና ይሄ የቀሬናው ስምዖን መጥቶ የፋሲካ በዓል ለማክበር ሲታደም ከተማው ላይ ያለ ወትሮ እንደ ሰንበት ፋሲካ ሊሆን ያለ ወትሮ ከተማው ተረብሿል በጣም ይሄ ጉድ ፍራይዴይ ነው ራት የሚበላበት ቀን ነው በጣም በጎ የሚባለው ቀን ነው ፌሽታ ነው the next day ሰንበት ስለሚገባ ቀድሞ ቶሎ ነገር የሚጨራርሱበት ቀን ነው እና የቀሬናው ስምዖንም እሱ ለመፈጻጸም ብሎ ወደ ቤተ መቅደሱ አካባቢ ሲመጣ ትንሽ ተተረማምሷል ከተማው ምንድነው ዛሬ እዚህ ከተማ እኔ እንግዲህ በየአመቱ ሊመጣ ይችላል ይሄ ሰውዬ እስክንድሮስና ሮፎስ የሚባሉ ልጆች ካሉ ትልቅ ሰው ነው ማለት ነው ስለዚህ ዛሬ የመጀመሪያው ላይሆን ይችላልና በየአመቱ ሲመጣ እንደዚህ አይነት ነገር አጋጥሞት አያውቅም ዛሬ ምንድነው ብሎ እንግዲህ ሲመጣ እግዚአብሔር የዘላለም ሕይወት ሊሰጥ ነው እሱ በየአመቱ እየመጣ ከቀሬና እየመጣ የሚያከብረውን እውነተኛውን ፋሲካ ዛሬ ሊያገኘው ነው እና እሱ ጠቦት ምናምን ደሞ ኑሮ ትንሽ ደከም ያለ ከሆነ እርግብ ዋኖስ ምናን ይዞ መጥቶ ነው የሚያቀርበው መስዋዕት ዛሬ ደግሞ እውነተኛው የፋሲካው በግ ሊሰዋ ነው አንድ ኢየሱስ የሚሉት እዚህ ናዝሬት አካባቢ ተወልዶ ቤተልሔም አካባቢ ተወልዶ ናዝሬት ያደገ ኢየሱስ የሚሉት አንድ ዝነኛ ትልቅ አገልጋይ ነበር ሰሞኑን እሺ እሱም ደግሞ በስብከቱ መካከል ብድግ ብሎ እኔ እግዚአብሔር ልጅ ነኝ አለ ታዲያ እንዴት የእግዚአብሔር ልጅ ነኝ ይላል ብለው በዛ ዘመን የነበሩ የሕግ መምህራን በሮማውያን ነገስታቶች ፊት አቅርበው እነ ሄሮድስና እነ ጲላጦስ ሞት ፈረዱበት እሺ አሁን የሱ የሞት ፍርዱ ሊፈጸም ነው እያሉ ያወሩለት በመካከል ድንገት ብቅ አለ እና እያወሩለት ነው የትኛው ነው እሱ ብሎ ብቅ ሲል ጸጉረ ልውጥ ነው ማለት አፍሪካዊ ከሆነ ትንሽ ከለሩ ደብዘዝ ሊል ይችላል የገጠር ሰው ነው አይ ቲንክ አንዳንድ እንትኖችን ደግሞ ሳነብኔ ፊዚካሊ ጎላ ያለ ነው ይላሉ እና በደንብ ከፍ ያለ ነው ምክንያቱም ኢየሱስ የተሸከመው አንዱ የክሮስ ባር ነው የተሸከመው ሙሉ መስቀል አለ የተሸከመው አንዱን ባር ነው አንዱ ባር ብቻ 56 ኪሎ በላይ ነው ኢየሱስ ደግሞ ሳይበላ ነው ውሎ ያደረው ደም ያንጠባጠበ ነው ሲጸልይ ያደረው ሳይበላ ወርዶ ራት የበሉት እነሱ ናቸው እሱ አልበላም ይሄው ስጋዬ ብሎ ነው ያበላው መች በላሱ ይሄው ደሜ ብሎ ነው ያጠጣቸው መች ጠጣሱ በጣም ሲቃይ ውስጥ ነው ያለው ባለፈው እንደነገርኳችሁ በቀን 3 ፍርድ ቤት ነው የቆመው እና ፊዚካሊ በጣም ደቋል ይሄንን እንጨት ሲሸከም ነው ያገኘው ስለዚህ 40ውን ተገርፏል ማለት ነው ደሙ እላዩ ላይ ነው ያለው ስምዖን ሲያገኘው ባይዘው ኢየሱስን መሬት ላይ በደህናው ተአምር የሚያረጋው አይነት አይደለም ይሄኛው ኢየሱስ በጣም በሲቃይ ውስጥ ነው ያለው ጣር ውስጥ ነው ያለው ሮማውያን በእነሱ ባልሆነ ስርዓት ኢየሱስን ሊሰቅሉት ነው መስቀል ሮማውያን አዶብት አድርገውት ነው እንጂ የሮማውያን አይደለም የፔርሺያውያን ነው ሮማውያን እየገረፉ 40 ገርፎት የለ የሮማውያን እሱ ነው 40 ገርፈው ቡጭቅጭቅጭቅ አርገውት ሰውየውን ቶሎ እንዳይሞት ያደርጉታል ባይዘው ስሎ ዴዝ ነው ግን ማክሲመም ፔን ነው ቶሎ ከሞተ አይቀጣም ቶሎ እንዳይሞት ነው ቅጣቱ አንዱ ፓርት ቶሎ እንዳይሞት ለምን ሎንግ ሰፈሪንግ አሁን ያንን የሮማውያንን ማክሲመም ቅጣት ተቀብሎ ቀጥሎስ የፔርሺያውያንን ደሞ ሊቀበለው ነው ቱ ደ ማክሲመም ሰው የሚደርስበትን ሲቃይ በሙሉ ኢየሱስ ተሸክሞ ስምዖን አየው እንደዚህ አየው የእግዚአብሔር ልጅ ነው መሲህ ነው ጌታ ነው አያቅም አየው
ሲያየው ተተልትሎ ተቦጫጭቆ ሰውነቱ ላይ ልብስ የለም፣ ኔክድ ነው። ዋው! እናንተ ብትሆኑ ስምዖን ብትሆኑ ከሰው መሃል ድንገት እንደዚህ ብቅ ብላችሁ ኢየሱስን ብታዩት ማለት ፊት ለፊት ላይ የለም ሰውየው። ፊት ለፊት ላይ የሮም ወታደሮች፣ የሚጮሰው የሚያለቅሱ ሴቶች ደረታቸውን እየደቁ የሚጮሁለት ለኢየሱስ ይጮሃሉ። ምናልባት አገልግሎቱን የተካፈሉ መሲህ ነው ብለው አይደለም እኮ የሚጮሁለት። ምናልባት ልጇን ፈውሶላታል፣ ኮምፓሽኑን ያውቁታል። ምናልባት እንጀራ አብዝቶ አብልቷቸዋል። ይሄንን የተካፈሉ ሰዎች ሊሰቀል እኮ አይገባውም፣ ይሄን የመሰለ ጥሩ ሰው ነው የሚሉት፣ የእግዚአብሔር ልጅ ነው ማን ይለዋል? ደረታቸውን እየደቁ የሚከተሉ የሚያለቅሱ ሴቶች አሉ። ኢየሱስ የተቀበለውን ይሄንን የሮማውያኑን የጅራፍ ሲቃይ ባይዘው ሴቶችና የሮም ጀነራሎች አይቻልም፣ እንደዚህ መቀጣት አይቻልም። የሮም ጀነራል የፈለገውን ነገር ቢያደርግ የሮም ጀነራል በዚህ አይነት መንገድ አይቀጣም። ቀጥሎ ሴቶችን እንደዚህ መቅጣት አይቻልም። ኔክ ዳርጎ እንደዚህ አይቀጣም። የአገሪቱም ትልልቅ ሰዎችም እንደዚህ አይቀጡም። አይሁዳዊ ነው፣ ቀጥሎ ይቀጣ ተብሎ ተላልፎ ነው የተሰጠው። ከዛስ አባቱም ተስማምቷል። ይሄ ፓኒሽመንት ለኃጢአት ነው፣ ለልጁ አይደለም። አብ እኮ ልጁን እየቀጣ አይደለም፣ ኃጢአት ተሸክሞ ኢየሱስ ስለ ኃጢአት የሚሆነውን ክፍያ እየከፈለ እንጂ አብ ልጁን እየቀጣ አይደለም። አብ ኃጢአትን ነው የሚቀጣው፣ ልጁ ኃጢአትን ተሸክሞ ነው ዋጋ እየከፈለ ያለው። እና የገሬናው ስምዖን አየው፣ ጠጋ አለ። አልቻለም፣ ታውቃላችሁ። አይቶ ኧረ እኔ ለበዓል ነው የመጣሁት ብሎ እንደሌላው ተመልሶ አልሄድም። ጠጋ አለ። ጠጋ ሲል ና አሉት የሮም ወታደሮች። ና አንተ የሌላ ሀገር ሰው ነህ፣ አለባበስ ራሱ ያስታውቃል። የገጠር ሰው ያስታውቃል እንዴ? እናንተን አይመስልም። ና አለው። 800 ማይል መጥቷል ይሄ ሰው። 800 ማይል ማለት ምን ማለት ነው? ከቀሬና አሁን ኢየሱስ እስከ ኢየሩሳሌም 1300 ኪሎ ሜትር ነው። 1300 ኪሎ ሜትር ነው መጥቶ ድንገት ነው የመጣው። ና ተሸከምለት ሲሉት ከኢየሱስ ትከሻ ላይ አይደለም የተቀበለው እንጨቱን። ኢየሱስ መሸከም አቅቶት ወድቋል። ኢየሱስ መሸከም አቅቶት ወድቆ እንኳን እንጨቱ ሊሸከም ራሱ መቆም አይችልም። ተነስቶ ሲያጣጥር ስምዖን ጠጋ ብሎ ያየዋል። ታውቃለህ፣ በደም የተነካካ እንጨቱን እያየ ጠጋ ብሎ ሲያየው እዚህ የተተለተለው ሰውነት ውስጥ ይሄ አቧራው ገብቷል። ደሙ አጥንቱ እስኪታይ ነው። አጥንቱን አልነኩትም። ከአጥንቱ አንዳች አይሰበርም የሚል ቃል ስላለ አጥንቱን መንካት አይቻልም። ስጋውን የተለተሉት አንድም አጥንቱ አልተነካችም። አጥንቱን መንካት አይቻልም። ከአጥንቱ አይሰበርም የሚል ቃል አለ። ሌላውን ሊፈጩት ይችላሉ። ባይዘው በእልህ ኢየሱስን አትችልም ቃል አለ አጥንቱን እንዳነካ የሚል። እስከፈለጉ ድረስ ግን ይገባሉ። ቡጭቅጭቅ ሲያደርጉት ወድቆ ሲነሳ እንትኑ ገብቷል ሰውነት ውስጥ። እና ስምዖን አየው። ታውቃለህ፣ ጠጋ ብሎ ማንም ሐዋርያ በዛ ልክ የተጠጋው የለም ኢየሱስን። ማናቸውም እንዲህ ተጠግተው አላዩትም። ስምዖን ጠጋ ብሎ አየው እንጨቱን አለ። ተሸከመው፣ ብድግ አድርጎ እንጨቱን ተሸከመለት። እና ኢየሱስ ከፊት ይሄዳል፣ ስምዖን ተሸክሞለት ከኋላ ይሄዳል። ያየዋል፣ ስትራይፕሱ እንደዚህ ይከተለዋል። መጽሐፍ ሲናገር የኢየሱስን እንጨት ተሸክሞ እንዲከተለው አስገደዱት የሚል ቃል አለ። ኢየሱስን መከተል ተገዶ ራሱ ያዋጣል። ተገዶ ራሱ ጎናቸው ተገደህ መከተል ራሱ ያዋጣል በሉት። ተለምነህ አይደለም ብራዘር እባክህ ተከተለው ተብለህ ተለምነህ አይደለም፣ በግድ እንዲህ ሳይገባ ራሱ መከተል። ለምን መሰለህ? የሆነ ቀን ይገባል። ራስን ኢየሩሳሌም ቸርች ታገኘዋለህ። በአማረ ቀን እያልን ነው ቅድም እንደዘመርን። አስገደዱት። ሲያስገድዱት እሱስ እሺ አለ። እሺ እምቢ አላለም። ኧረ እሺ እከተለዋለሁ፣ ይሂድ። ኢየሱስን ከተከተልከው ደግሞ ይዞ ሄደው ወደ መስቀል ነው። ከየትም ጀምር ከተከተልከው ይዞ ሄደው ወደ ክሮስ። የትም ጀምር መከተል፣ መጨረሻ ላይ ግን እዛ መስቀሉ ጋር ትገናኛላችሁ። እና ደግነቱ እሱ መጨረሻ ላይ ነው ያገኘው። ሊሰቀል ሲል ተሸከሙት። እንደሱ አይደልኛ ስምንለው። እኛ ግን የተሰቀለውን ክርስቶስን
ስለሚያምር አይደለም ቸርች ያስገባነው መስቀል ኢየሱስ ስለሞተበት ነው። አያምርም? ሊትራሊ ካያችሁት አያምርም? ያምራል? አያምርም? እዚህ ውስጥ ስንት አርክቴክት አለ። በጣም እስቲ ያማረ ቆንጆ ነገር ስሩ ብንልኮ የሆነ የሚሄድ መድረክ ልትሰሩልን ትችላላችሁ። ባይዞ አለ የለም የሚባል መድረክ መስቀል ላይ ከሌለበትስ ሶሻል ክለቢውን ምን አይለይም። ክሮስ ካለስ ስትገባ ፍሬም ያደርጋል። ለምን? ኢየሱስ የተሰቀለበት ነው። የሆነ ቦታ ስትገባ መስቀል ካየ ቤተ ክርስቲያን ነው እንዴ ትላለህ። ካፌ ትልቅ መስቀል አድርገው ቢጠብቁ አበላም ጸልይ ተወጣል አመስግነ። ለምን? ፍሬም ያደርጋል። ፍሬም ያደርጋል። ስለሚያምር እንዳይመስል ኢየሱስ ሞቶበታል። እድለኛ ነው ስምዖን ኢየሱስ የሚሞትበትን መስቀል ተሸከመው። እንጨቱን ብቻ እንዳይመስል የተሸከመው ደሙን ነካው። የኢየሱስ ደም እላዩ ላይ ያረፈ። ስምዖን ሲሸከም የኢየሱስ ደም እዚህ ላይ ነካው። በመንፈስ ይቀድሳል። እንኳን ቀጥታ ደሙን አግኝተው ተሸከመው። አይ ቲንክ ኢየሱስ ወደ አብ ካረገ በኋላ ስምዖን በጌታ ከሆነ በኋላ ቸርቻውን አስበዋል። ከወንድሞች ጋር ሲገናኝ ደሙ በመቃኔ እያልን ስንዘምረኝ እሱስ ነክቶኛል። እዚህ ላይ ነበር። ይገርማል። የወንጀለኛ ደም እንዳይመስል የጌታዬ ደም ኢምፕሪንት እዚህ ላይ አለኝ። አሻራው አለ እዚህ ጋር ሲነካኝ፣ ፊዚካሊ የኢየሱስ ደም ነክቶታል። የአካል ኮንታክት ነበረው ከኢየሱስ ደም ጋር እና ሲሄድ ኢየሱስ ስማ ምን መሰለህ፣ አሁን ዝም ብሎ መከተል አይደለም። ኢየሱስ ሲሄድ ዝም ብሎ አይሄድም፣ መልስ ይሰጣል። ይሄ የሚመለስለት ነገር ካለ መልስ እና እየሄደ እያለ ደረታቸውን እየደቁ ሲያለቅሱ እየሄደ አንተ ማውራት በማይቻልበት ሰዓት ኢየሱስ አንድ መልስ ሰጠ አይደል? እናንተ የኢየሩሳሌም ሴቶች ሆይ አላቸው ሲያለቅሱ። እንዲሰሙት አድርጎ ነው። ለእኔ አታልቅሱልኝ። ለምን? ይገባኛል ላደርገው የመጣሁት ይሄንን ነው። ለእኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ይሄንን ለሚያደርጉት ለነሱ አልቅሱላቸው እንጂ መሲህ ተልኮ አልቀበልም እምቢ በእኛና በልጆቻችን ላይ ይሁን ያሉት ትዝ ይላችኋል። ይሄ ሰው ንጹህ ነው ሲል ከደሙ ንጹህ ነኝ ሲል ጲላጦስ እሱ ላይ የሚሆነው በእኛና በልጆቻችን አስወግደው እርግማን ከመጣ በሱ በኩል እኛና ልጆቻችን ላይ ብለዋል። ኢየሱስ እንደዚህ ያለ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱልኝ አለና በእርጥቡ እንጨት እንዲካረጉ በደረቁ አለ። ንጹህን ሰው ለመስቀል እንዲሆኑ በኋላ ላይማ አይችሉትም አለ። በእርግጥም ያው 70 ኤዲ ላይ ታውቃላችሁ ሮሞች መተው ኢየሩሳሌምን ምን እንዳረጓት እና ኢየሱስን ይዘውት ሄዱ። መንገዱን ሲሄድ ስምዖን ከኋላ ይከተለዋል እና ኢየሱስ ከፊት ይሄዳል። በጣም ያስደንቀኝ የዚህ የወንጌላት ጸሐፊያን የሚቀጥለውን ታሪክ ከማብራራታቸው በፊት ይዘጉታል። ኢየሱስን ወስደው ሰቀሉት ይልና ከዛ ቀጥሎ ደግሞ ማብራሪያ ሰቀሉት ሲል ቴዎፍሎስ የመጽሐፉ አድማጭ ቴዎፍሎስ ነው ሲያነበው ቁጥር 33ን በግራና በቀኝ አድርገው ኢየሱስን ሰቀሉት። ሁለት ሰው በግራና በቀኝ አድርገው ኢየሱስን ቴዎፍሎስ እየሰማ ነው። ባይዘ እያነበበ አይደለም። ቴዎፍሎስ ትክክለኛ ቃላቶቹን ካያቸዋቸው እያነበበ አይደለም፣ እየሰማ ነው። ቴዎፍሎስ የሉቃስ ወንጌልና የሐዋርያት ሥራ አድማጭ ተደራሲ እሱ ነው እና እየሰማ ነው። እሺ ይሄ የቀሬናው ስምዖን የት ነው ያለው ይላል። የቀሬናው ስምዖን እንጨቱን ተሸክሞ ተከተለው ምናምን ሲባል የት ለምን መሰላችሁ? አሁን ይሄ ወንጌል የተጻፈው መቼ መሰላችሁ? 63 ኤዲ ነው። ኢየሱስ የሞተው 33 ኤዲ ነው። ከ30 ዓመት በኋላ ማለት ነው። ስለዚህ ቢያንስ 63 ኤዲ የተጻፈበት ዓመት ላይ እንኳን ቢያገኝ ኢየሱስ ወደ አብ ካረገ ራሱ ከ30 ዓመት በኋላ ነውና የቀሬናው ስምዖን
እንደዚህ ኢየሱስን መስቀሉን ተሸክሞለት ተከተል። የት ነው ያለ ቀሬናው ስምዖን ብሎ ሲጠይቅ ሉቃስን ምናልባት ካገኘው የት ነው ያለው ሲለው አንጾኪያ ቸርች ቤተሰብ ነበረው ሲለው እኔ ጴጥሮስ ብዙ አልነገረኝም። ማርቆስ ግን ከማቴዎስና ሉቃስ እንደ መሰረት የተጠቀሙት የማርቆስ ወንጌልን ነውና እኔ የማርቆስ ወንጌልን አንብቤዋለሁ ቀድሜ። ለምን እንደ ሰብስትራክቸር የተጠቀምኩት ታሪክ ለማደራጀት የተጠቀምኩት የማርቆስ ወንጌልን ስለሆነ፣ ማርቆስ ግን ሲጽፍ እስክንድሮስና ሩፎስ የሚባሉ ሁለት ልጆች ነበሩት። እነሱ ደግሞ በሮሜ ምዕራፍ 16 ላይ ጳውሎስ ጠቅሷል ስማቸውን። እንደውም ስምዖን አለና የሩፎስ አባት ብሎ ስምዖንን ሁሉ ሜንሽን አድርጎታል። ልጆች ነበሩት እና በቤተ ክርስቲያን እነሱ እያገለገሉ እሱም አንጾኪያ ቸርች ውስጥ እየመራን ያለው ይገባዋል። እሺ ቀጥል ሲል ኢየሱስንም ወስደው ሰቀሉት ሲል ኦሬዲ በጌታ ነው ቴዎፍሎስ። ሰቀሉት ሲል አይ ቲንክ የሚያለቅስ ይመስለኛል። የመጀመሪያ አድማጭ ጌታዬ ተሰቀለ። ከዛ ቁጥር 34 በጣም ሰፊ ሐሳብ ነች። ቁጥር 34 ግን ዝም ብዬ ልለፋት። አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። እነርሱም ልብሱን በዕጣ ተከፋፈሉት። አይደለም የሚለው አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ ማለት ምን ማለት መሰላችሁ? ኢየሱስ ለአዲስ ኪዳን ደቀ መዛሙርት ፓተርን ተወልን። ፓተርን ነው ባይዘው ይሄ ጥላሁን እንዲያደረገ ነው መኖር ያለበት የሚል ፓተርን ነው። ለገዳዮቹ፣ ለሰቃዮቹ፣ ለሚያዋርዱት እላዩ ላይ የነበረች ጥቂት ልብስ ነበረች፣ እሷንም ገፋው አወለቁ። ፉሊ ኢየሱስ ላይ ያለው ልብስ በሙሉ አወለቁ። ጳውሎስ እንዳለን ሁለተኛ ቆሮንቶስ ላይ እንዳለ እኛ በእርሱ ባለጠጋ እንሆን ዘንድ እርሱ ስለ እኛ ድሃ ሆነ የሚለው ፉሊ ኢየሱስ ሉዝ አረገ ምንም ነገር። እኛ በእሱ ባለጠጋ እንሆን ዘንድ ሁሉ ያለው እርሱ ድሃ ሆነ። ለምን? በእርሱ ጥላሁን ባለጠጋ እንዲሆን፣ የህይወት ባለጠጋ እንዲሆን፣ በጽድቅ ባለጠጋ እንዲሆን፣ እግዚአብሔር በሚያስፈልገኝ ነገር በሙሉ ጥላሁን ሊሞላው ልጁን ባዶ አረገው። ልብሱን አወለቁ ማለት ዝም ብሎ ጥላሁን ኮቱን አወለቀ ማለት ብቻ አይደለም፣ ጥቅስ ነው። ቀጥሎስ ኢምፕሊኬሽኑ ምንድን ነው? ኢየሱስ ስለ ሰው ልጆች ሁለንተናውን ሰጠ ማለት ነው። ሀብቱን ሰጠ ኢየሱስ። ልብሱን ወሰዱ፣ ጤናውን ወስደውበታል። ኢየሱስ ደም አንጠባጥበዋል። ይሄ ህመም ነው፣ ሊትራሊ ህመም ነው። ህመም ኤክስፔሪየንስ እያደረገ ነው። ለምን? በእርሱ ቁስል እኔ ደህና እንደሆን። ምንም ሉዝ የሚያደርገው እኔ ጌን እንዳረግ ነው። አልቲሜትሊ ህይወት ሉዝ አረገ። ሞቴን ወሰደ፣ እኔ ህይወት ጌን አረኩ። በክርስቶስ የሚባል መጣ እኔ ጋር። ጥላሁን ማን ነው? ኃጢአተኛ፣ ወንጀለኛ፣ ሞት የሚገባው በእግዚአብሔር ጽድቅ ፊት መቆም አይችል የሚለውን በሙሉ ኢየሱስ ወሰደውና ኢየሱስ የእግዚአብሔር ልጅ ነው የሚለው ልጆች የሚል ተበተነ ላይ አይችልም። ይህንን ሲያደርግ ግን አይ ሹመት ብቻ አይደለም የሰጠኝ፣ ሪሊ ኤክስፔሪየንስ አረገው ኢየሱስ። ልብሱን አወለቁ፣ ከላይ አወለቁ፣ መሬት ላይ ቁጭ አደረጉት። ሰቀለውት፣ እጣ ተጣጣሉበት። እንደውም ማቴዎስ ምንድነው የሚለው መሰላችሁ? እንካፈለዋ ሲሉ እንዳነከው ቆይ አሉና ለምን እንዲቆርጣል ይሄን ኮታ ለሁለት ቆርጣ እንካፈለው ቢባል አስበው ለካምን ቆርጠው እጣ እንጣጣልና ይወጣለት ይውሰደው። መጽሐፍ ምን እንደምታውቃለሽ? በልብሴም ላይ እጣ ተጣጣሉ የሚለው ቃል ተፈጸመ ይላል። ለልብሱ አንተ ለዚህ ጠቅሳለሁ ሊቆርጥ ሲል ታተው ሰውየው ጥቅሱን አያውቀውም። ባይዘው ይረፍ ያለው አለማወቃችን ሁሉ በሱ ሉዓላዊ ስልጣን ስር ታተው እንዳቀድ አለ። ለምን እንጣጣልና ይወጣለት ይሰድ። አንተም ቆጣሉ ሰድ እኔ ቆጣሉ ይሰድ። እራፊ አይቀዱም ተላዩ ላይ። ከዛ ቀጠለ። እሱን ሰጠ፣ ሁሉን ነገር ሰጠ። በመስቀል ላይ ይህንን ልመና ይለምናል። እነሱ ይህን ሲያደርጉ ገርፈውታል፣ ወግተውታል፣ ሁሉን ነገሩን ወስደውበት። ከዛ ደግሞ ምን ይላቸዋል? ህይወት ቀርቶኛል ልስጣችሁ። እስካሁን የወሰዳችሁት አያድናችሁም።
የእናንተን ሞት አምጡና ሕይወት ደግሞ ወሰዱት ከኔ። የሚያደርጉትን አያውቁ። አባት ሆይ ይቅር በላቸው። ጎናቸው የሆነ ሰው ጠላትን መርቅ በሉት እስቲ። ምን ያክል እንዳልተረዱት የምታውቁት ልብሱ ላይ ዕጣ ተጣጥለው ከወሰዱ በኋላ ልብሱ ገዢዎች ናቸው። ኖርማል ሕዝብ አይደለም። ገዢዎቹ ቆሙና እንደዚህ ያሉት፣ እርሱ ብዙዎችን አዳነ፣ ራሱን ግን ማዳን አልቻለም። በጣም ብዙዎችን አዳነ፣ አይገርምም? ግን ንግግራቸው ትንቢት እኮ ነው። ብዙዎችን አዳነ፣ ኦፍ ኮርስ ራሱን ማዳን አልቻለም። ብዙዎችን ለማዳን ነው። ኢየሱስ ከመስቀል ቢወርድ ተቸዋለሁ ቢል ባይዘው አሁን እየሞተ እያለ እናንተስ በዛ ቢል ወደ አፈርነት ነው የምንመለሰው። ተቀለ ሳንፈጠር በፊት እንደ ጴጥሮስ ላግዝ ብሎት እኔ ሁሌ ነው ማነሳት። ማልኮስ መጥቶ አገር ሲረብሽ ኢየሱስን ይዞ በቃ ይዤዋለሁ ዋናውን አግኝቼዋለሁ ምናምን ሲል ጴጥሮስ ሰይፍ ላጣርጎ ጌታስ ሰይፍን ወደ ሰገባ መልስ አይደል? ተቆርጦ ወደቀ ጆሮ አንስቶ ሊገለው እኮ ነው የመጣው። እግዚአብሔር የእጁን ሰጠው ነው የምንለው እኛ ብንሆን። ፓተርኑስ ይሄ ነው ፓተርኑ። ኢየሱስ ያደረገውን ድገሙ። አሜን በሏ። ማንም የፈለገውን ሊል ይችላል። ማንም የፈለገውን ይበል። በእግዚአብሔር ፊት አብሮ አይቆም። ዘላለም እኮ አለ። ሰባ ላይ ዓለም ሞኝ ይበለ፣ ዘላለም ላይ እግዚአብሔር ክቡር ይላል። አንጆሮ ብርገ አረገና ፈወሰው ነው እንዴ? አንተ አሁን አትቁረጥ እባክህ። ራሱ እኮ በጣም እኮ ከባድ ነገር ነው። ጆሮ ሲቆርጠው ሊገል የመጣውን ሰው ጆሮ ቢቆርጥልህ አንድ ሰው አትቁረጥ ብትለው ራሱ እንዴ ምን አይነት ሰው ነው እባክህ ይላል። ጆሮ የተቆረጠው ሰው የራሱ ቆሙ ስላንተ ልገለው መጥቼ ሊያድነኝ። መፈወስስ አድቫንስ ነው፣ ከአይምሮ በላይ ነው። ባይዞ ሰውየው ለዛ ነው አልገባውም፣ ከአይምሮ በላይ ነው። ቢገባው ኖርማ ቆም ይላል። እምልህ ከመረዳት በላይ ነው። እፍፍ አደረገና ለጠፈው ነው የሚለው። እንደውም ሉቃስ ይኸው ሰውዬ ነው። ባይዞ ለጠፈው ማለት ምን ማለት ነው? አሁን ለጠፈው አይደል? አሁን ሳፋው ይሄዳል ይገባል። አሁን ሰርጀሪ ሰራው የሆነ ነገር አረገው ይገባናል። ለጠፈው አይገባም። የሕክምና ቋንቋ ስላጣ ነው ሉቃስ። ይሄ እኮ የምናከመውም አይደለም። ይሄ መቼስ በቃ አምላክ ነው እኮ እንደዚህ አድርጎ እንደዚህ ይቻረከት አፈር አይደል? ለሰን አረገው። ጆሮ ስራዋን ቀጠለች። ያ እንትናስ ማን ነው? ያ ማልኮስ የሚሉ ሰው ጆሮውን ቼክ አድርጎ ሰርታለች ብሎ ኢየሱስን ሊሰቅል ይዞ ሄደ። ተአምር ሰው አያድንም። ባይዘው የምትድነው በእግዚአብሔር ቃል ብቻ ነው። እስቲ አሜን በሏ። በእውነት ነው የምላችሁ፣ ተአምር ሰው አያድንም። እንኳን ያየ ከሩቅ ቆሞ ያየ እንዳይመስል የተሰራለት አይድንም። የእግዚአብሔር ቃል ሲገባ ነው ምድነው። እግዚአብሔር የዘላለም ሕይወት ያስቀመጠው እዚህ እውነት ውስጥ ነው። እና ሰውየው ጆሮን ቼክ አድርጎ ይዞ ሴት ኢየሱስ አንተ ቢያንስ አንተን አልፈወስኩም አላለው። ከጴጥሮስ ጋር ነው ኢየሱስ የሚያወራው። ማለት ሌላ ጥፋት እንዳታጠፋ አንተ አለው። ምክንያቱም ጴጥሮስ አያያዝም አይችልም፣ ዝም ብሎ ነው የሚሰደው። እንዴ አያያዝ አይችልም። አሁን እዚህ ውስጥ አሁን ሰይፋውን ይዛችሁ የምታውቁ ሰዎች አላችሁ። አሁን ሲሰደዳውን ሰይፍ የሚያክል ነገር ተሰደውን ጆሮ ይቆረጣል። ጆሮ እኮ አቅዳ አታገኘውም አይደል? ብሰድ እኮ ተስተዋል። የፈሪው ነው ያገኘው። ለነገሩ እሱ ከባህር አሳ ይዛል እንጂ አንተ ስንት የሚቆረጥ ቦታ እያለ ጆሮ በልበልበል ብዙ ታበላሻለህ። አንተ የማይሆን ነገር ቆርጣ። አሁን እንደዚህ ሰውየውን ቆርጦ ለመፈወስ ራሱ እንደማይመስል ያደርገው ይችላል። በልሳ ይሆን ጴጥሮስ ኦፌንድድ የሚሆን አይመስላችሁም? እኔ በሆነ አለ አንተ ሲያግዙ አትታግዝም እንዴ? እኔ ማን ይፈልገኛል አንተን ብለው ነው የመጡት። አንተ ሊይዙ አይደል እንዴ? እየረዳው ነው ሲለው ያንተ ሰይፍ እንኳን ለኔ ላንተ አይሆንም አለው። አሁን አባቴን ብለምነው አለው። አባት ትቼዋለሁ ብል ወደ ሞት መጥቶ ይሄን ሁሉ መንገድ መጥቶ ትቼዋለሁ ብል 12 ጭፍራ መልአክ በቁጥር 72000 ማለት ነው ይመጣላል። አንድ መልአክ ወርዶ ሁለተኛ ነገሥት 18 ላይ አንድ መልአክ ስም የሌለው ማዕረግ የሌለው መልአክ ብቻ የተባለ የሚካኤል የምናምን አይነት ያልሆነ ዝም ብሎ መጥቶ 185,000 ታጥቆ የቆመ ወታደር ገደለ ይላል። ኖርማል እንዲህ ቸርች የመጣ ሰው እንዳይመስል ታጥቀው የቆሙት እርግፍ 185,000 በአንድ አዳር
እግዚአብሔር በቃ ና ሲሎ ነው ባይዞ የተመለሰው። ና ባይለው እስራኤላዊ ያልሆነውን በሙሉ ጨርሶ ይሄዳል። በሙሉ አሕዛብ አያውቅም። እሱ እስራኤላዊ ብቻ ወደዚህ ሁኑ እያለ ና በቃ አለ። አንድ መልአክ ወርዶ 185,000 ከጨረሰ 72,000 መልአክ ቢመጣ የዛን ቀን የዓለም ፍጻሜ የዛን ቀን ነው ባይዞ። በእውነት በእነሱ ጦስ እኛም ኢትዮጵያውያንም በማይመለከተን ምክንያቱም 72,000 መልአክ እኮ አንዱ ራሱ እዛ አካባቢ ያለውን ሲሰራ ሌላ ሰፈር እኮ ነው የሚሄደው። አስበዋል። የተወሰኑት አፍሪካ ነው የሚመጡት። ቀሬና ምናምን ይመጣሉ። እንደውም ስምዖንም አለ እዚህ አካባቢ። ኢየሱስ በዚህ መጠን ክፋት እየተደረገበት ይቅር በላቸው፣ እኛን ይቅር እያላችሁ ኑሩ። የት ድረስ? እዚህ ድረስ። ለምን? የኔ አይነት ህይወት ነው የእናንተም። እሺ አፕሊኬሽኑ እናንተ ስሩት፣ እኔ እዚሁ ክፍሉ ላይ ልቆይ። ግን እናንተ በኋላ ይሄ 2 ቆሮንቶስ 8:9 አንብቡት። እሺ በእርሱ ባለጠጎች እንሆን ዘንድ እርሱ ስለኛ ድሃ ሆነ የሚለው ቃል ቀጥታ ቃሉ የሚጠቀሟቸው ቃላቶች ከዚህ ጋር አብረው የሚሄዱ ናቸውና ገዢዎቹም ተሳለቁበት። ከዛስ ጲላጦስ መጣ። ባይዞ መጣ። ጲላጦስ እንትን ይዞ ነው የመጣው፣ ጽሑፍ ያለው እዚህ መስቀሉ አናት ላይ የሚደረግ ነው ይዞ መጣ። እንካሉ ለአንዱ የጦር ወታደር ምን አሉ? ምን ይሄን እንጨት ውሰድና እዛ ጭንቅላቱ ላይ ከላይ ከፍ አድርገህ ምታው አለው። ምንድነው? ጽሑፍ ነው፣ ሂድና ምታ አለው። ንጉሥ ነው፣ መከልከል አትችልም። ምንድነው የሚለው ጽሑፉ? ቁጥር 38 ምንድነው የሚለው? ከራሱ በላይ ይህ የአይሁድ ንጉሥ ነው። በሆነ ጲላጦስ ልክ አይደለም። እኛውን የወንጌል አማኝ ስለሆነ ነው ልክ ነው የምንለው። ጲላጦስን እንደ አንድ አሕዛብ ቁጠሩት። ጲላጦስ መጽሐፍ የነበረበት የትኛውን ነው? የአይሁድ ሕግ መምህራን የነገሩትን ነው መጽሐፍ የነበረበት። ነገሩ ከእግዚአብሔር ትእዛዝ ስለሆነ ብቻ ነው ይሄን የጻፈው እንጂ የአይሁድ ንጉሥ ነኝ እንዳለ ብለህ ጻፍ አሉት። ንጉሥ አይደለም እኮ ነው እንዳለ ብለህ ጻፍ ሲሉት የጻፍኩትን ጽፌአለሁ እና አልቀይረውም። ኦልሬዲ ኢየሱስ የአይሁድ ንጉሥ ነው። ክብር ለኢየሱስ ይሁን። እስቲ አንድ ቃል አውጡልኝ። ዮሐንስ 19:19 እንደዚህ ይላል፣ ጲላጦስም ጽሑፍ ጽፎ በመስቀሉ ላይ አንጠለጠለው። ጽሑፉም የናዝሬቱ ኢየሱስ የአይሁድ ንጉሥ የሚል ነበር። ከዛ ቁጥር 20 ኢየሱስ የተሰቀለበት ቦታ ከከተማው አጠገብ ስለነበር ብዙዎች አይሁድ ጽሑፉን ምን አሉት? የሰቀለ ብቻ አይደለም፣ ሲሰቀል የነበረ ብቻ አይደለም፣ የሚያልፍ አይሁዳዊ በሙሉ ሲያይ ንጉሥህ ነው እማይመለከተኝ ያለ ሰው ሁሉ ማን የተሰቀለው ብሎ ብቅ ሲል ንጉሥህ ተሰቅሏል። የሚያልፉ ሁሉ አይደለም የሚለው። ከዛ ምንድነው የሚለው? ብዙዎች አይሁድ ጽሑፉም በአረማይክና በላቲን በግሪክም ነበር። በሶስት ቋንቋ ነው የጻፈው። አረማይክ ኮመንሊ የሚነገር ቋንቋ ነው። ግሪክ በዛ ዘመን ግሎባሊ፣ አሁን እንግሊዘኛ እንደዚህ ግሎባል ቋንቋ እንደሆነ በዛ ዘመን እንደዛ አይነት ነው። ላቲንም the most influential የሆነ ቋንቋ ነው። እንደ ስራ ቋንቋ ጭምር ይጠቀሙታል። በሶስቱ አረማይክ፣ ግሪክ እና በላቲን የጻፈው ምንድነው የሚለው መሰላችሁ? የሹዋ ሃናዜሬ ሜሌክ ሃ ያሁዲም ነው የሚለው። እነዚህን የጻፋቸውን የመጀመሪያ ቃላት ካወጣችሁ ዋይ ኤች ደብሊው ኤች ያህዌ ነው የሚለው። ኢየሱስ ሂዝ ጋድ የጻፈውን የመጀመሪያ ቃላት ካወጣችኋቸው ያህዌ ነው የሚለው። ትክክለኛ ንጉሳችሁ እሱ ነው አላቸው። ሲያነበው ታውቃለህ። አሁን ጲላጦስ አሁን ገባ በሮማውያን የተሾመ ነው። ምንም የሚያውቀው ጉዳይ የለም። የአይሁድ ሕግ መምህራን ያውቁታል። የእንትኑን ኮዷን ያውቋታል።
ያህዌ ብሎ ነው የጻፈው። አዎ ቀይር። እኛ ለመጻፍ 5 ነው የምንታጠበው ይሄን ስም። አንተ ዝም ብለህ አምጥተህ ጽፈህ ትለጥፋለህ እንዴ? አይጠሩትም። ያህዌ ብሎ አይጠራም አይሁዳዊ። ያህ ነው የሚለው። ለምን? ሙሉ ስሙ አይጠራም፣ የክብር ስም ነው። ኢሌላ አሁን አዶናይ ኤሎሂም ያህዌ እግዚአብሔር ለሙሴ ዘጸአት 3:14 ላይ የተገለጠበት ነው። ስምህን ማን ልበላቸው አለው። ሙሴ መጣና ሂድ ብለኸኛል። አዎ ስምህ ማን ነው ሲለው ያለና የሚኖር በላቸው አለው። ስምህ ማን ነው ሲለው ያለና የሚኖር ነኝ። አሁን መተ እከሌ አትለኝም፣ ያለና ያህዌ ነኝ፣ እኔ ነኝ አለ። ከእኔ በቀር ሌላ የለም አለና የዚህ ሰው ምንድን የዚህ ጲላጦስ የሚሉ ሰው ምንድን ጽፍ ያህዌ ቀይር አሉት። አልቀይርም። ቃሉንስ ግሪክ፣ አራማይስጥ፣ ላቲን። ክብር ለኢየሱስ ይሁን። ይሄ ከተከናወነ በኋላ ነው እንግዲህ ከዛ በቃ ጨረሱ። መሬት ያለው አለቀ። መሬት ያለው ነገር በሙሉ አለቀ። ከዛስ መስቀል ላይ ሆነ ወሬው። ከዛ ደግሞ ግራና ቀኝ ደግሞ የተሰቀሉ አሉ። ሰይጣን አልጨረሰም። መሬት ባሉት ሲጨርስ ደግሞ እዚህ ጋር ደግሞ አሉ 2 ሟች ኢየሱስ መሃል ነው። ጀመሩታ። አንዱ አየሁ አንተ ክርስቶስ ከሆንክ እስቲ ራስንም እኛንም አድንና ልመንህ። አንተ ከባድ ያለም ይሄ ነገር እስቲ ራስንም እኛንም አድን ሲለው፣ አሁን በእውነት ኢየሱስ እኮ ቀድሞን እንኳን ሆነና አስተማረን እንጂ እንዴ ዘለው ረዱ እኮ ነው የሚል። ዝም አለው ይላል ተቀለጸ። ለምን? ከትንሽ ደቂቃ በኋላ ሰውየው መሞቱ አይቀርም። ከዛ ሄዶ ዛም ያገኘውን ያገኛል። ለምን? ከሱ ጋር የሚጨቃጨቅበት አቅም የለውማ። ዝም ሲል ይሄኛው መንፈስ ቅዱስ አየ። ኢየሱስ እዚህ ጋር ሲሞት ኢየሱስ እየሞተ መንፈስ ቅዱስ ለሰው ህይወት እያደለ ነው። ስለዚህ ካልሰበኩ እንዴት ያምናሉ አይደለም የሚለው መጽሐፍ። እና ለዚህ ሰውዬ ሰባኪ ያስፈልገዋል። ይሄን ሰባኪ ያደረገለት። ይሄኛው ለዚህኛው እንደዚህ አለው። አንተ አለው ተሰቅሏል እኮ። የተሰቀለ ሰው ወሬ ጥሩ ነው፣ ያው እዛ ላይ ስለሆነ ያለነው እሱ ማጥናት ጥሩ ነው። እንደዚህ አንተ አለው አቤት ይላል። ያኛው በጣም እንትን ነው፣ ካርናል ነው፣ ፍጥረታዊ ሰው። ይሄኛውስ ትንሽ መንፈሳዊ የሆነ ነው። እድሜያቸውን በሙሉ የሰሩት ወንጀል ከባድ ስለሆነ ካፒታል ፓኒሽመንት ብቻ አይደለም ባይዘው ሰው በምንም አይነት መንገድ ሊገደል ይችላል ሮም ውስጥ። ይሄኛው ግን የደወረስት የሚባል ጥፋት ያጠፋ ሰው ነው ባይዘው። ኢየሱስም እኮ ሲጀመር የተቀጣው በረማኖቶ ነው። ሞት የሚያስፈርድ ጉዳይ የሰራ ሰው ተለቆ ነው ምንም የሌለበት ኢየሱስ መሃል ላይ የገባው። ያው እኛ በርባን ብንሆን እኛ ወተን እንደማለት ነው አይደል? በርባኑ እኔ ነኝ የሚል አንዴ እንደውም የሆነ ግጥም ሰምቻለሁ ቆይቷል። በርባኑ እኔ ነኝ የሚል በጣም አስደናቂ። እኔ ድሮ በርባን የሆነ ሰው እየነበረ ይመስለኝ። እኛውን ለካ ሰው ከተለወጠ በኋላ የድሮውን ስለሚረሳ ነው። እና እንደዚህ ተሰቅሎ ያኛው እዚህ ጋር ነው ይኸውላችሁ የሚበሱት። እዚህ ጋር አይደለም፣ እዚህ ጋር ነው የሚበሱት። የደም ስሩንም ነርቭንም ነው የሚቆርጡት ባይዘው። እና መስቀል ላይ መሞት ባይዘው አመመኝ ብቻ እንዳይመስልህ። ባዮሎጂካሊ ምንም ነገር ሰው መቆጣጠር ስለማይችል ነርቮቹ ምናምን ስለሚቆራረጡ ራሱን መቆጣጠር ስለማይችል በጣም ብዙ ነገር ባያዝድ ይሆናል፣ ይደበላልቅ። ኢንቴንሽናሊ ነው ባይዘው እዚህ ጋር የሚቆርጧቸው። ሲወጋቸው ራንደምሊ ያገኙት ቦታ አይደለም የሚወጓቸው። አንዱ የስቃዩ አካል ነው። ቀጥሎስ ኮንቪክሽንን ትቀይራለህ ባይዘው። እዛ መከራ እዛ ጋር ሲያመጡ ልሞትለት ያልከውን ጉዳይ ትቼዋለሁ ያስብለዋል። የቅጣቱ መጠን ማለት እና እነሱም ባይዘው ልክ እንደ ኢየሱስ እዚህ ጋር ነው። እና በዛ ውስጥ ሆኖ ሰው ባይዘው መሳደብ ይችላል። ሰው የመጨረሻ ቃሉን በስድብ ይዘጋል። በጣም ከባድ ነው ሰው። እኔ ይኸውላችሁ ኢየሱስን አይመነው ይቅርበት፣ ወደሚያምነው ንስሐ አይገባም እንዴ? ኢየሱስን አይመነው እሺ፣ እንዴ የሆነ የሚያምነው ነገር ፈልጎ ማረኛ አይልም እንዴ? እየተሰቀለ ይሳደባል እንደሚሞት እያወቀ የመጨረሻ ቃሉን ሰደበው ይላል ኢየሱስን። ለዛውም እኮ ኖርማል ኢየሱስ የእግዚአብሔርን የመጨረሻ ማዳኛ መንገድ አክፋፋው። ታውቃለህ መስቀል ላይ ሆኖ ይሄኛው እንደ ያለው እኔ እናንተ አለው ስላደረግነው ወንጀል ይገባናል አለውና ይህ ሰው ግን አለው
እሱም አይ ተደብድቦ ተቀጥቅጦ የሱም ደም እየፈሰሰ ነው። የኢየሱስ ደም ግን ማብራራት የሚቻል አይደለም። ደሙ አፈሳሰሱ ከሰውነቱ አልቆ ተጠማው ያለው እኮ ዲሃይድሬን አይደል? ሲስኮሲስ ዲሃይድሬን ነው የሚሉት። ተጠማው ማለት ውሃ አይደለም የጠማው ኢየሱስ። ደሙ ከሰውነቱ አለቀ፣ ድሬን አረገ እና አጥንቱ ላይ ቆዳው ተለጠፈ፣ ድርቅ አለ። ጥቁር ነው የሚሆነው። ታውቃላችሁ ሰው እንደዛ ሲሆን በቃ ክስል ነው ያለው። ምንም አልቀረም በላዩ ላይ። እንደዚህ ያየው ለማየት ይከብዳል። ንጹህ ነው እሱ አለ። ከዛ በኋላ ሰውየው አያችሁ መንፈስ ቅዱስ አይወቀስም በማንም። ኦልሬዲ ወንጌል ሰምቷል። ከፈለገ ይዳን፣ ካልፈለገ ግን ይሄኛው አይ ሰዓት የለውም ቶሎ መናዘዝ አለበት። ኢየሱስ ሊሞት ነው። ሳይናዘዝ ቢሞትበት ቢያመልጦስ? ቆይ ቶሎ ንስሐ ልግባና ጊዜ ካለ በኋላ ስብከቱን እቀጥልልሃለሁ ከዳንኩ በኋላ። ጌታ ሆይ አለው። አጠገቡ የተሰቀለ የ33 ዓመት ተኩል ወጣት ነው ኢየሱስ። ቀጥሎስ በእንደዚህ አይነት ሲቃይ ውስጥ ነው። የአይሁድ ሕግ መምህራን ፊቱ ቆመው ስቀለው እያሉ ነው። የሮም ወታደሮች ተስማምተዋል በመገደሉ። እሱ ብቻውን ነው። እሱና መንፈስ ቅዱስ ናቸው ኢየሱስ ማን እንደሆነ የገባቸው። አይ መንፈስ ቅዱስ አበራለት። ሰውየው እንደዚህ ያሉና ማይ ሎርድ ደሙ ፈሱ ያለቀውን ኢየሱስን ለመሞት እያጣጣረ ነው። ሳጋፍኖታል። እያጣጣረ ነው ሊሞት። የቀረችውን ትንፋሽ አቆያት። አባቴ ምን ነው ተወከለ ማለት ብቻ ነው። ቀጥሎ ብዙ ማውራት አይችልም። ትንፋሹ ቁርጥ ሊልበት ነው። እና ይሄ ሰውዬ የቀረችዋን እቺን ሞመንት ነው የሚጠቀማት። ማይ ሎርድ የሚለው ቃል ኩሪዮስ የሚለውን ትክክለኛ ቃል አዲስ ኪዳን ላይ እነ ጳውሎስ ናቸው ባይዘው የተጠቀሙት ይሄን ቃል። ሰውዬውስ ኩሪዮስ ማለት እኛን ለማዳን ከሰማይ እየወረድክ ነህ አለው። እንደዚህ እንደማይህ ብቻ አይደለህም አንተ አለው፣ ሌላ ነህ አለው። ጌታ ሆይ በመንግስት ስትመጣ አስበኝ እባክህ አለው። ምንድን ነው የገባው? ወንጌል እንዲህ አይደል እንዴ? ድንገተን ቢበራው ወንጌል ቦግ አለለት። ታውቃለህ መስቀል ላይ ሆኖ የኢየሱስ ሞት የሞተ ቀን ነው ማዳን የጀመረው። ከርሞ ኢየሱስ ከተነሳ በኋላ አይደለም ያዳነው፣ እየሞተ ዳነ ሰውየው። ኢየሱስን እዚህ ጋር እየሞተ ህይወት ሰጠው መንፈስ ቅዱስ። ኢየሱስ ነው ስራዬን ሰርቶ የጨረሰው። ይሄንን ህይወትስ ወደ እኔ ያመጣው መንፈስ ቅዱስ ነው። መንፈስ ቅዱስ አክቲቭ ነበር መስቀል። ዕብራውያን 9:14 ላይ በዘላለም መንፈስ ራሱን ሰጠ ይላል። ሆሊ ስፒሪት አክቲቭ ነው እዛ ጋር። ኢየሱስ ሲሞት መንፈስ ቅዱስ ለሰው ፈቃደኛ ማን ይላል? መንፈስ ቅዱስ ቆሞ ለምን ይሄው ህይወት ተገኘ እኮ ላድል ተገኘ። ይሄኛው የመጨረሻውን ወንጀለኛ አዳነ። ይሄ ሰውዬ ከዳነ ማንም ይድናል። የመጨረሻ ፍርደኛ አዳነ ኢየሱስ ደም። የመጨረሻ ደና ሰው ካህን አይደለም ያዳነው፣ ነፍሰ ገዳይ አዳነ። የመጨረሻውን ኃጢአተኛ ማንጻት ይችላል ተባለ። የመጨረሻ ወንጀለኛው መጽደቅ ይችላል። ኢየሱስ ዞሮ አየው። በደም ተነክሯል ፊቱ። አይኑን መግለጥ አይችልም። በጣም በስስ ነው ሊያዩ የሚችለው። አየው እና ዞሮ አንተ ሰው አለው። ኢየሱስ ፈገግ ይላል። ለምን መሰለ? የዘላለም ህይወት የሚያገኝ ሰው ነው ይሄኛው። ቅድም ዘምረናል። እኔ ብቻ ብሆን ኢየሱስ ለብቻ ይሞትልኝ ነበር አላለ? እሱ ብቻ ቢሆን የሚድነው ኢየሱስ ይሞታል። ማንም ባይቀበለው ለእሱ ብቻ ቢሆን። ለምን መሰለ? ሰውየው ሲያወራ ሰብሰብ በሉና ከሞት ስነሳ መጥቼ በዛ ካላችሁ አወራለሁ አይደለም ያለው። ላንተ ብቻም ቢሆን እንደዚህ ያየው አንተ ሰው አለው። ሰማ ሰውየው ከሰማይ ወረድክ ነው ብሎት የለ አንተ ሰው ሲለው እኔ ባይዘው እየተዘመረ ትንሽ ነገር ሲነካኝ እንባይን መቆጣጠር አልችልም እንባይን ትንሽ ሲነካኝ። ይሄ ሰውዬ ምንድነው የሚሆነው? እጁ ራሱ ተቆርጦ አለመውደቁ ለመስገድ ሲሞክር አንተ ሰው አለው። ጌታዬ ሲለው አቤት አንተ ሰው አለው። አቤት አለው። በሙሉ አይኑ ማየት አይችልም ኢየሱስ። ዛሬ ከኔ ጋር በገነት ትሆናለህ። አድነኝ ሲለው ድነሃል። ሞቱን ወሰደለት፣ ህይወቱን ሰጠው። አየ ብልጥ ነው፣ ጥበበኛ ነው። ከነ ኃጢአቱ አልሞትም ብሎ ኃጢአቱን ኢየሱስ ላይ አድርጎት ሞተ እና ይነሳላ የትንሣኤ ቀን
ዛሬ ከኔ ጋር በገነት ትሆናለህ ማለት ኢየሱስ የግሪክ ኮንስትራክሽኑ የቃሉ የግሪክ ኮንስትራክሽን ዛሬ እኔ እናንተ ገነት ሄደን እናድራለን አይደለም ትርጉሙ። ዛሬ እልሃለሁ ከኔ ጋር በገነት ትሆናለህ። ሰኪውርድ አደረገው። በቃ ድነሃል፣ ጸድቀሃል። ዛሬ ልንገርህ አለው። ምክንያቱም ኢየሱስ ለሥራ ወደ ታች ይወርዳል ለ3 ቀን። ስለዚህ በቃ ዛሬ ግን ልንገርህ አለው። ዛሬ ከኔ ጋር የሚለው ዛሬ እልሃለሁ ነው የግሪክ ኮንስትራክሽኑ። እርግጠኛ ሆናለሁ። ምን አለ? ድነሃል አለ። እድሜውን ሁሉ ሌባ፣ እድሜውን ሁሉ ወንበዴ፣ እድሜውን ሁሉ ነፍሰ ገዳይ፣ መጨረሻ ላይ ሹልክ አለ። አስገባኝ ሲለው ኧረ ያንተ በዛ አይልም። ናግባለሁ። ደሙ ይችላል። የኢየሱስ ደም ይችላል። አይ የኢየሱስ ደም አሁን የሰውየው የክፋት ልክ አይደለም፣ የደሙ ጉልበት ነው የታየው። ሰውየውማ ክፋቱ እኮ እኔ ክፉ ነኝ ማለት አይጠበቅበትም። መስቀሉ ይመሰክራል። የሰራው ስራ ነው እዚህ ጋር ያመጣው። አሁን ሶስቱም መስቀል ላይ ቢሆኑ የሚሞቱበት ጉዳይ ላይ እነሱ ለራሳቸው ኃጢአት፣ እሱስ ለዓለም ሁሉ ኃጢአት። ይለያያል ምክንያታቸው መስቀል ላይ የመጡበት። እሱ ንጹህ ነው፣ እነሱ ወንጀለኛ ናቸው። እሱ እነሱን ጨምሮ ለዓለም ሁሉ ነው እየሞተ ያለው። ሰው ሲያቸው 3 ወንጀለኛ ይላል። ኖ ኖ ኖ ኖ ኖ የማለኛው ወንጀለኛ አይደለም። ስለ ሰው ልጆች ኃጢአት የሌሎችን ኃጢአት ተቀብሎ አይ ቅድም እኮ እንደሰማኑ እኮ ጥቅስ እኮ ነው ስለ መልካም ሰው የሚሞት ስለ ቸር ሰው የሚሞት ይገኛል አይደለም? በጭንቅ አሁን በጣም ጥሩ የተባለ ሰው አቤት የተባለ ሰው እና እንደው በጭንቅ እኔ ለሞትለት እባክህ እሚል እንደው በጭንቅ ለኃጢአተኛስ ግደለው ለሚል ይሄ ሰው የኃጢአተኛ ነው ሲጀመር ኃጢአተኛ አይደል እንዴ? እና ለምን ታቆየዋለህ ነው የሚለው። እንኳን ሊሞትልህ ይፈርድባል ተባብሮ ኢየሱስ ለኃጢአተኛ ነው የሞተው። ፍርደኞች ሰብስቦ ፍርዳችሁን አምጡ ብሎ ከዛስ ፍርዱን ጥሎ በቃ ሂዱ አይደለም ያለን አንጣው ላይ ሄደ። ያቺ በምንዝርና የተገኘች ሴት እንደሷ ነው ሊሆነች። በምንዝርና እኮ ነው የተገኘችው። ከዛ ሊገሏት ነው። ቆይ ከመንገላታ ብቻ ለምን እንውገራትና ኢየሱስን እናጥመደዋ። በሷ ምን አድርገን ሙሴ እንደሆነ ውገሯት ብሏል። እሱ ምን እንደሚል እናየዋለን። አጉል ቸርነኝ መሐሪ ነኝ እያለ አስቸግሮ ይላው እቺን ሴት እንደው የሆነ ነገር ካለ አጥመደን ይዘን እሱንም እንወግሯለን ብለው መጡ። ከዛ ድንጋይ እንደዚህ ይዘው አንበርክከው ፊቱ ሙሴ አሉት። ባይዘው ተገደላ አይደለም ጥቅስ ነው ታኮ ያረጉት። ክፉ ናቸው በእውነት ክፉዎች ናቸው። በእውቀት የሆነ ኃጢአት እኮ ከባድ ነው። እንደው ተሳስተ ሲሆንና አውቀህ ሲሆን እኮ ይለያያል። አሁን በኖሌጅ አንደርስታንዲንጋቸው ነው። ሙሴ በሕጋው እንደዚህ አይነቶቹን ውገሩ ብሏል። አሁን አንተ ስለዚህ ጉዳይ ምን ትላለህ? እንውገራት እንዴ አሉት። ጌታስ ጥቅስ አይደለም አይደል? ሀርት ነው እሱ ሀርት ነው። እንዲህ ማላያት ጎንበሳልና እጅ በእጁ እንደዚህ እየጻፈ ከዛ ቀና ብሎ ኃጢአት የሌለበት እርሱ ይውገራት ብሎ ከዛ ኢየሱስ ጽፎ ሲጨርስ ቀና ሲል እንኳን ሊያነቡ ጽፎ ሲጨርስ ቀና ሲል ማንም ብቻዋን ናት እንዴ አላት። አንቺ ሴት አላት። አቤት። ከሳሾችስ ወዴት አሉ? እሷስ ሄዱ ስትለው ጌታ ምንድን ነው ያላት? ከእንግዲህ ይህንን ደግመሽ ይህን ኃጢአት አትስሪ፣ ሂጂ፣ እኔም አልፈርድብሽም። ይኸውልህ ያስወግራል ስለማያስወግር እንዳይመስልህ ወስዶላት ነው። እኔ ሞታለሁ በዚህ ምትካው ደግመሽ እንዳገቢያው ሂጂ፣ አልፈርድብሽም፣ ልምርሽ፣ ይቅርልልሽ። ያንቺን የሚያስገድልሽን ጉዳይ ፍርዱን ሊቀበለው ነው። ኃጢአቱን አንቺ ነሽ የሰራሽው፣ እኔ ኃጢአቱን አልወስድም። ኃጢአት ሊወስድ አይችልም ኢየሱስ። ኃጢአት የለበትም እሱ። ኃጢአቱን አንጩና እኔ በኃጢአቱ እንደሱ አይደለም። ኃጢአቱን አስወግዶ ኃጢአቱን የሚያመጣው ፍርድ አለ። ፍርዱን አምጪ፣ አልፈርድብሽም፣ ሂጂ። ምትክ ክሮስ ምትክ ኢየሱስ ተካኝ። እድሜያን ሁሉ ባወራ የማይሰለቸኝ ርዕሴ ነው። ለምን ኢንካውንተር የክርስቲያን በሙሉ ኢንካውንተር እሱ ነው። የሆነ ቦታ ሊነካ ይችላል። ጳውሎስን ኢየሱስ ያገኘው ደማስቆ መንገድ ላይ በሚያብረቀርቅ ፊት ነው ያገኘው። የሰበከውስ የተሰቀለው ነው። ለምን ኢቫንጀሊካል የሆነ የወንጌል አማኝ በሙሉ የክርስቶስ መስቀል የሞቱ ሥራ እዛ አካባቢ። ክብር ለዘላለም ለስሙ ይሁን።